የዘርቱሁን አባት አቶ ቢቂላ ጋረደው እናቷ ወይዘሮ ጫልቱ ለማ ይባላሉ። 4 ሴቶችና 2 ወንዶች ልጆች አሏቸው። አባታቸው የቤተ ክርስቲያን ትምህርት በመጠኑ ለከፍ አድርገዋል። በቅጡም አልተማሩ። ብቻ በተለምዶ ደብተራ ይባላሉ። ታዲያ በሰፈሩ ጥሩ ስም የላቸውም። መተተኛ መድኃኒተኛ ናቸው እያሉ የሰፈሩ ሰዎች ያሟቸዋል። አቶ ቢቂላ አማኑኤል ቀራኒዮ መድኃኔዓለም ወጨጫ ማርያም እንጦጦ ጫካ ያደፈጠ አያጣቸውም። ስራ ስር ሲምሱ ቅጠል ሲበጥሱ ይገኛሉ። ታዲያ እገሌ የሚባል ጓደኛ የላቸውም። ብዙ ሰው ይሸሻቸዋል፣ ይርቃቸዋል። ባለቤታቸውም ቢሆኑ በዚሁ ይታማሉ። በየቃልቻና በየመተተኛው ቤት አትጠፋም። በየዓመት በዓሉና በዘመን መለወጫ መተት በየሰው ቤት ደጃፍ ትጥላለች እያሉ ቡና አጣጭ እንኳን የረባ የላቸውም። ሁለቱ ባልና ሚስቶች ይህን ስማቸውን ቢያውቁትም አንድም ቀን የትም ቦታ ሲያስተባብሉ አልተሰሙም። እንደውም ከሰው ሲጣሉ እንደ ጉራ ቆይ ሳልሰራልሽ በማለት ማስፈራሪያ አድርገውታል። ወይዘሮ ጫልቱ ቤት ውስጥ አረቄ ጠላ ይሸጣሉ። አቶ ቢቂላ ቤተክርስቲያን ከደብተሮች ጋር ቀልቀል ብለው ከሚሰጡት አገልግሎት ሌላ ፍታት ሲሆን ከበሮ፣ ጽናጽን፣ ማቋሚያ በመሸከም ከሚያገኙት ሌላ ስራ ስሩን ቅጠላ ቅጠሉን ለበሽተኛ በመስጠት አድናለሁ ብለው እየተፍጨረጨሩ ከሚያገኙትና ምናምኑን በመጻፍ ለቡዳ ላይነጥላ ልጆች አንገት ላይ እሰሩ እያሉ ከዛ ከሚያገኙት ሁሉንም ልጆቻቸውን እንዳቅማቸው ያስተምራሉ። 2 ሴት ልጆቻቸው የረባም ባይሆን ትዳር ይዘውላቸዋል። ቤት ያሉት 4ቱ ይማራሉ። አንዷ ዘርቱሁን ነች። ዘርቱሁን በቤተ ክርስቲያንም ሆነ በትምህርት ቤት ለመሰረት የቅርብ ጓደኛዋ ነች። ዘርቱሁን እንደ ዕድል አድርጎባት እናትና አባቷ ከልጆቻቸው ሁሉ እሷን አይወዷትም። እንደ እንጀራ ልጅ ነው የሚያዩዋት። በሁሉ ነገር ይበድሏታል። መቼም ፈጣሪ ጥሎ አይጥል። መሰረትን የመሰለ ሩሩህ የልብ አውቃ ባልንጀራ ሰጥቷታል። መሰረት አባቷን እያስቸገረች ለሷ ልብስ፣ ጫማ፣ የመማሪያ መሳሪያ የሚያስፈልጋትን ሁሉ ከሞላ ጎደል ታደርግላታለች። ምግብም ቢሆን ወደ ትምህርት ቤት ሲሄዱም ሆነ ሲመለሱ እነ መሰረት ቤት ትመገባለች። ከመሰረት ጋር በአንድ ነገር አይስማሙም። ዘርቱሁን ጉረኛ እኔ ያውቃለሁ ባይ ነች። በክፍሉም ሆነ በሆነ ቦታ ትንሽ ሻል ያለ ነገር ካደረገች ጉራዋ አይጣል ነው። በተለይማ በፈተና ጊዜ የተሻለ ውጤት ካመጣች በቃ እዛ ትምህርት ቤት ካለሷ ሰው የለም። ከተበለጠች ደግሞ የበለጣትን ተማሪ አቃቂር እያወጣች በኩረጃ ነው እንጂ መች በእውቀት እያለች ታንቋሽሻለች። ታዲያ በዚህ ጸባይዋ ተማሪ ሁሉ ይጣላታል፣ ይሰድባታል። እንደውም መሰረትን ከዚች ጋር ምን ስትይ ጓደኛ ሆንሽ የማይላት የለም። መሰረትን ብትሆን ይህን ጸባይዋን አጥብቃ ትቃወማለች። እባክሽ ሰው አትናቂ፣ እንዲህ አትሁኝ ብላ ሁልጊዜ ትመክራታለች። ልትሰማት ግን ስላልቻለች ከአንዴም 2 ልትለያት ልትርቃት ሞክራ ስትለማመጣት መሰረት አንጀቷ አልችል ይልና እንግዲህ ምን ይደረግ ሰው ያለ አንድ ጸባይ አይፈጠር። በቃ አንዴ ጸባያ ሆነ ምክር አይመልሰው ብላ መልሳ ትቀርባታለች። አባቷ ለራሷ ለአንዳንድ ነገር ገንዘብ ሲሰጧት የራሷን ትታ ለሷ ታደርግላታለች። በቃ በሁሉም ነገር ከራሷ በልጣ ታዝንላታለች፣ ትጨነቅላታለች። ዘርቱሁንም ብትሆን ከእናት ከአባቷ ከእህቱ ከወንድሞቿ ከማንም ያላገኘችውን እንክብካቤና ፍቅር ከመሰረት ስለምታገኝ ለሌሎች የምታሳየውን ትዕቢትና ጉራ ለመሰረት አታሳይም። እንዳውም በጣም ታከብራታለች፣ ትፈራታለች፣ ትወዳታለች። ያለ መሰረት ምንም አይሆንላትም። ከመሰረት የምትደብቀውና የምታስቀረው ምንም ነገር የላትም። በቃ መሰረት ማለት ዘርቱሁን፣ ዘርቱሁን ማለት መሰረት ማለት ነው። ምንም የሚደባበቁትና የሚተፋፈሩት ነገር የለም። አሁን ግን ሁለቱም አንድ ነገር አሳስቧቸዋል። ግን ሁለቱም ተፈራርተው እርስ በራሳቸው ለመገላለጥ ፈርተዋል። ሁለቱም የያዙትን የየራሳቸው ምስጢር ይዘው ብቻቸውን መብሰክሰክ ይዘዋል። ማን ደፍሮ ቀድሞ እንደሚናገር እንጃ። እስከ መቼስ ተደብቆ። ዘርቱሁን ዛሬ ለመሰረት የልቧን ለመተንፈስ ቀርጣለች። እነግራትና ደስ ብሏት ተስማምታ ከሸኘችኝ ይሰየው፣ ካልሆነ ምንም በወዳት ምንም ባለውለታዬ ብትሆን ምንም ማድረግ አልችልም፣ እያዘንኩ ለያታለሁ አለች። መለየትን ስታስብ ሆዷ ተንቦጨቦጨ፣ ለቅሶ እያላት። ከመሰረት ሌላ ለማንም መንገር አትችልም፣ ግን ለሷ ማማከር ግድ ነው። ዛሬ ልትነግራት ወስና ትምህርት ቤት እረፍት ሲደወል ተያይዘው ጭር ወዳለ ቦታ ሄደው ቁጭ አሉ። መሲ የምነግርሽ ነገር አለኝ፣ ስሚውና
ያልሽውን በይኝ፣ ከአንቺ ሳላማክር የማደርገው ምንም ነገር የለኝም አለች። መሰረት ትክ ብላ አየቻትና ምን ችግር ተፈጠረ? ምን ገጠመሽ? ንገሪኝ አለቻት። ምን ሆና ይሆን ብላ እያሰበች መሲ የምነግርሽን ለማንም የማትናገሪ ከሆነና ቃል ከገባሽልኝ ብቻ ነው አለቻት በፍርሃት መሬት እያየች። መሰረት ንድድ አላትና ከዚህ በፊት የኔና ያንቺን ጉዳይ ከኛ ወጥቶ ተሰምቶ ያውቃል ወይስ የነገርሽኝን ነገር ነግሬብሽ አውቃለሁ? ወሬኛ ሆኛ አይተሽኛል? ምን የሚሉት ቃል ነው የሚገባልሽ? ካላመንሽኝ ተይው፣ ለአንቺ ወሬ ብዬ ምን ብዬ ስገዘት አሉልም አለች ከልቧ ተናዳና ዘርቱን ላይ አፍጣ። መሰረት ወሬኛ ውሸታም ከመባል ሞት ትመርጣለች። የፈለገው ቢሆን ለመሰረት ሚስጥር ብሎ ከነገሯት መሬት እንደቀበሩት ይቆጠራል። ወሬኛና ውሸተኛም ሰው አትወድም። የሚያስገድል ነገር እንኳ ቢሆን ትሞታለች እንጂ አትዋሽም። ይህን እያወቀች እንዳታወሪ ቃል ግቢ ስትላት እሳት ሆነች። ዘርቱንም የመሰረትን ጸባይ ታውቃለች። ዛሬ ግን ልትነግራት ያሰበችው ነገር እሷም ተቃውማ ቤተሰቦቿም እንዲቃወሙ አድርጋ ታከላክለኛለች ብላ ስለሰጋች ነበር እንደዛ ማለቷ። እሺ መስዬ አትቆጪ፣ ወሬኛ እንዳልሆንሽ ከማንም በላይ አውቅሻለሁ፣ ግን ነገሩ ከባድ ስለሆነብኝ ነው አለች በመለማመጥ። ነገርኩሽ ዘርቱን፣ ከባድም ሆነ ቀላል ካመንሽኝ ንገሪኝ፣ ካላመንሽኝ ተይው አለች እንደተቆጣች። እሺ በቃ ስሚኝ፣ ካንቺ በላይ ፈጣሪን ብቻ ነው የማምነው። በምድር ግን ያለሽኝ አንቺ ብቻ ነሽና ነግርሻለሁ። ታዲያ በጉዳዩ ባትስማሚም እንኳን እንዳታክላኪ፣ እኔ በደንብ አስቤበታለሁ። ብትቺ መልካም ምክርሽንና ምኞትሽን፣ ባትቺ ዝም በይኝ እንጂ እንዳታክላኪ አለች ኮስተር ብላ። መሰረት ግራ ገባት። ምን ጫን ያለው ነገር ነው አለችና በሆዷ ዘርቱን አዲስ ሰው እኮ ነው የሆንሽብኝ፣ ምንድን ነው ጉዱ ብላ አትኩራ ተመለከተቻት። ንገሪኝ፣ በጣም ችግር ውስጥ ያለሽ ይመስለኛል አለቻት። አዎ ይኸውልሽ መሲ፣ እኔ በዚህ ዓለም ምንም የሚያስደስት ነገር አጣው። ሁሉ ከንቱ ሆኖ ታይቶኛል። ይቻለም እንደ ጥላ ለምታልፈው ከአምላኬ አራርቃ እንዳትጥለኝ እፈራለሁ። ስለዚህ እሷኔን ከንቱ ከማድረጓ በፊት እኔ ከንቱነቷን ስለተረዳሁ እንደማትጠቅመኝ ስላወቅኩ ገዳም ልገባ ወስኛለሁ ብላ ሳትጨርሰው መሰረት በዱላ እንደተመታች ክው ብላ ገዳም ብላ አፈጠጠችባት። ዘርቱን የመሰረትን ድንጋጤ ስታይ እሷም ክው ብላ ደነገጠችና አዎ ገዳም፣ ምን ነው መስዬ፣ ይህን ያህል ያስደነግጣል እንዴ አለች ቀና ብላ መሰረትን ማየት ፈርታ መሬት እያየች። መሰረት የምታሾፍባት የምትፈታተናት መሰላት። ግራ ገባት። ግን የሆዷን ማን ነገራት? ምን ማለቷ ነው? በእውነት እሷም ገዳም ልትገባ ከልቧ አስባበት ወይስ እኔን ልትፈትን ብላ ራሷን ጉልበቷ ላይ ደፋ አድርጋ ትንሽ አረፍ አለችና በረጅሙ ተንፍሳ ዘርቱን፣ የምናወራው በህልም ነው በውን አለች። የሰማችውን አጠገቧ ያለችውን በመጠራጠር በውናችን ነው። ምን ነው መሲ? እንዳንቺ የእግዚአብሔርን ቃል የሚያውቅና የቅዱሳንን ታሪክ አበጥሮ አውቆ ለሰው የሚያስረዳ መንፈሳዊ ጠንካራ ሰው እንደ ዓለማዊን ይህን ነገር ያስደነግጠዋል ብዬ አላስብም ነበር አለች ዘርቱን በመሰረት ሁኔታ በመገረም። መሰረት ዝም ብላ ትኩራ ተመለከተቻትና የምትይው እውነትሽን ነው? በደንብ አስበሽበታል አለቻት። አዎ ከዓመት በላይ አውጥቼ አውርጄ በደንብ አስቤበታለሁ። አሁን ውሳኔን ወደ ተግባር ለመቀየር ስል ነው ያማከርኩሽ አለቻት። መሰረት በረጅሙ ተንፍሳ ይገርማል፣ ጻድቃን ሳይቃጠሩ ይገናኛሉ የሚባሉ ለካ ሐሰት የለውም። አየሽ ዘርቱን፣ ሁለታችንም ስንደባበቅ ከረምን እንጂ ሐሳባችን አንድ ነው። እኔም ሰሞኑን እንዲህ የሚያብከነክነኝ ይኸው ነው። ገዳም ለመግባት ቆርጫለሁ አለቻት። ዘርቱን የሰማችውን ማመን አቃታት። ትከላከለኛለች ብላ ስትፈራ ጭራሽ ራሷ ገዳም መግባት አስባለች። ግራ ገባት። ብቻ ዘላ ተጠመጠመችባት። ሁለቱም ተቃቅፈው የደስታ እንባ አነቡ። እንደ ተነፋፈቀ ሰው ተሳሳሙ። ሁለቱም በመገረምና በመደነቅ ሲተያዩ ቆዩና ይገርማል፣ አምላክ ለካ ጥንቱንም ጓደኛሞች ያደረገን ዓላማችን አንድ መሆኑን አውቆ ነው አለች ዘርቱን ደስታዋ ካልፎ ሰውነቷ ሁሉ በደስታ ተሞልቶ። አዎ ለሱ ሁሉ ይቻለዋል። ገና ሳንወለድ ማንነታችንን አውቆ ለሁላችንም ቢጤያችንን አዘጋጅቶልናል አለች መሰረትም የሐሳባቸው አንድ መሆን አስደንቋት። ከዛ በኋላማ በቃ መደባበቅ፣ መተፋፈር፣ መፈራራት የለ ብዙ ነገር አወሩ።
ይህን ያደረገላቸውን አምላክ አመሰገኑ። መጨረሻቸው ያማረ ሆኖ ሐሳባቸው ተሳክቶ ለማየት ጓጉ። በይዘርቱን አምላክ ፈቃዱ ሆኖ ወደ ገዳም እስክንገባ ድረስ ባገኘነው አጋጣሚ ሁሉ መነኮሳትን፣ ቀሳውስት፣ ዲያቆናትን ስናገኝ ስለ ገዳማት፣ ስለ ምንኩስና ወደ ገዳም እንዴት እንደሚገባ በማያስነቃ ሁኔታ እያነሳን መረጃዎች እንሰብስብ። ከዛ በምናገኛቸው መረጃዎች መሰረት መዘጋጀት፣ ደግሞ ስለ ቅዱሳን መነኮሳት የሚተርክ መጽሐፍትን እየፈለግን ማንበብ። በተለይ ቢገኝ መጽሐፈ መነኮሳት አለ አሉ። እሱንም በማያስጠረጥር ሁኔታ ፈልገን ማንበብ። እንዲህ ብለን ሁሉን ካዘገጃጀን በኋላ ሳይታሰብ ውልቅ ነው። ታዲያ ዋና ጥንቃቄ ማድረግ አለብን። ከኔና ካንቺ ሌላ ሰው ይህን ነገር ማወቅ የለበትም። ማለት ለጉዟችን ለምንናችን የሚጠቅም ገዳም ያለ ሰው ካልሆነ በቀር አለች መሰረት በህሊናዋ የገዳማዊ ህይወትን እየሳለች። ልክ ነሽ መሲ፣ ማንም ማወቅ የለበትም። ደግሞም ሰይጣን ምክንያት ፈልጎ እንዳያደናቅፈን በቶሎ ማጣደፍ አለብን አለች ዘርትሁን። አሁኑኑ ብንሄድስ በሚል በቸኮለ መንፈስ፣ አይ ዘርትሁን፣ አምላክ በጥበቡ የያዝልን እንጂ ሰይጣንማ ለተንኮል መቻጭርና ረጅም ጊዜ ይፈልጋል። በደቂቃ ያደፈራርሰው የለ። ብቻ ለማንኛውም በጸሎትና በጾም እየተጋን አምላክ የፈቀዳት ቀን ደርሳ እስክንወጣ በፈሊጥ መረጃዎችን እንሰብስብ አለችና ደወሉ ሲደወል ወደ ክፍል ገቡ።